ልጅ ግን ለምንድን ነው ከህይወታቸው የማትወጣላቸው? በእውነት የምሬ ነው። ለምንድን ነው ይች ልጅ ከህይወታቸው የማትወጣላቸው? ምየን የምሬ ነው። አብርሽ እውነት ተልቡ አዝኖባታል ዛሬ። እውነት ማለት ይሄ ሁሉ ሰው ተሰብስቦ አብርሽን እንደዚህ ለመፈተን ምን አስፈለገ? እውነት ከባድ ነው በጣም። እንደዚህ ማድረግ የለባችሁም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለም እኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ ማለት ነው። አሁንስ በጣም እጅ እያሉ ነው የሚሰሩት ስራ፣ እያስጠላ ነው እውነት ለመናገር ማለት ነው። እና የአብርሽ ጓደኞች ደግሞ በጣም የምትገርሙ ሰዎች ናቸው ማለት አይዶን ነው የምታረጉት ነገር ራሱ ይደብራል። የእውነት ስነግራችሁ የምሬ ነው የምላችሁ። ይሄ ሁሉ ሰው አብርሽን ለመፈተን ምን አስፈለገ? ሲጀመር ሩታ እኮ አብርሽን ታምነዋለች። ይችን ስታይ ነው እንጂ ማለት ነው። የእውነቴን ነው የምነግራችሁ። እና ይሄ ሁሉ ሰው እንደዚህ እሱን ለመፈተን ምን አስፈለገ? በእርግጥ እነሱ መኖራቸው ደስ ይላል። ምክንያቱም እነሱን ስታይ ሩታ ትንሽ ተረጋግታለች ዛሬ ማለት ነው እንጂ እሷን እና እሱን ስታይ ብቻ በጣም እንትን ብላ ነበር። ግን እነሱን ስታይ ግን እነሱ ሲወጡ ስታይ ግን በጣም ተረጋጋች ማለት ነው። ወደ መረጋጋቱ መንፈስ መጣች ማለት ነው። ግን ይህ ነገር ፌል አይደለም፣ ይቅርታ አድርጉልኝና ምንም የሚያስተምረው ነገር አንድም ነገር የለም። ፌልም አይደለም፣ ምንም ደስ አይልም። እውነት የምትሰሩት ስራ ቢበቃችሁ ጥሩ ነው ብዬ አስባለሁ። ምክንያቱም ቢበቃችሁ አሪፍ ነው። የምትሰሩት ስራ ጥሩ አይደለም፣ ደግሞም አይነፋም። እውነቴን እኮ ነው፣ አይነፋም። ቢበቃችሁ ጥሩ ነው። ቢበቃችሁ አንድ አይነት ነገር አይሰለችም ወገን? ይሰለቻል። ስለዚህ ቢበቃችሁ ብያለሁ። እውነት አብርሽንም ብትተውት ተውት፣ በቃ አፈመሳችሁ፣ ታዋቂ አረጋችሁ። እውነት መልካም ልጅ ነው። መልካምነቱን እኔ አላጠፋም። አብርሽ እውነት ሩታዬ በጣም ነው የምወዳት ማከብራት። የኔ እንቁ ሴት ናት እሷን የኔ ውዴና። ግን አብርሽ መልካም ሰው ነው እውነት ለመናገር ማለት ነው። ሰውን እንዲያድግ ይፈልጋል። በቃ እሱ እንዲያገኘ ሌላውም ሰው እንዲያገኝ ይፈልጋል። እና መልካም ልጅ ነው አብርሽ። ግን ደግሞ ጓደኛ አይወጣለትም አብርሽ። የምሬ ነው የምላችሁ፣ አይወጣለትም ጓደኛ ደግሞ ካልወጣላችሁ ምን ይሰራል? ጓደኛ ሲወጣላችሁ ነበር። ግን አብርሽ ጓደኛ አይወጣለትም። እንዴ ይሄ ሁሉ ሰው ተሰብስቦ እንዴት አብርሽን ፕራንክ ለማድረግ ይሄ ሁሉ ሰው ከጓደኞቹ እንዳለ ጓደኞቹ ተሰብስበው እርሱን ፕራንክ ለማድረግ ይሄ ሁሉ ሰው ምን መሰብሰብ አስፈለገ? እውነቴን እኮ ነው። እና እኔ ብቻ አላውቅም፣ ግን ጥሩ አይደለም። እውነት ለመናገር ጥሩ አይደለም። እንደዚህ ባታረጉ ጥሩ ነው። ተመልካቾቻችሁን ብታቀብሩ አሪፍ ነው ባይነኝ። እንዲኔ ማለት ነው። ተመልካች ከሌለ ዶላር የማይከፍላችሁ ሰብስክራይብ የማይመጣላችሁም ምንም አይኖራችሁም። እውነት ነው የምናገረው። እናንተ የምታርጉትም ደግሞ ተመልካች ሲኖራችሁ ነው። እና ለተመልካቾቻችሁም ብታከብሯቸው ጥሩ ነው ባይነኝ። እንዲኔ ማለት ነው። አንቺ ሴትዮ መቼም ውጪ ስትባይ መውጫ አትወጭም። ነገሩ አትወጭም። ሂጂም ተብለሽ ራሱ ተገፍተሽ የምትወጭ ሴትዮ አይደለሽም ስትታይ ማለት ነው። እና ከባድ ሰው ነሽ። ብትወጭ ኑሮ ኮሜንታተሮች እንኳን የሚጽፉልሽ ሁሉ ኮሜንት ያስሄድሽ ነበር። ግን አንቺ በፍጹም እንቅስቅስ የምትይም ሰዎች ሴትዮ አይደለሽ። እውነት ለመናገር የመረቁ ነው። እየቀለድኩ መስሏችሁ ነው? ምንም እንትንቀሳቀስ ልጅ አይደለችም። አትሄድም፣ በቃ ሂጂ ከሰው ህይወት ውጭ ስትባል አትሰማ፣ በፍጹም አትሰማም ማለት ነው። እና እንደዚህ አይነት ሰው ደግሞ ምን ዋጋ አለው? ብትነግሩትም ብትመክሩትም የሚሰማ ስላልሆነ ዝም ይሻላል ባይነኝ ማለት ነው። እናንተ እስኪ ደግሞ የመሰላችሁን ሀሳብ ስጡበት። የኔ ሀሳብ ይሄን ይመስላል። እወዳችኋለሁ። መልካም ቆይታ ይሆንላችሁ እና ብቻ ጥሩ አይደለም።